ጤና ይስጥልን ከኢትዮጵያ ቴሌቪዥን የኢቲቪ ዜና 57 ነው። የዜና ወጃ ሰዓቱን ባለመጠበቃችን ይቅርታ እንጠይቃለን። በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ እንደምትከታተሉንም እምነታችን ነው። ተመስገን በየነ ነኝ። ጠቅላይ ሚኒስትር አብይ አህመድ የበረሃ አንበጣን ለመከላከል በከፍተኛ ጥረት ላይ ለሚገኙት የፌዴራል ተቋማት ምስጋናቸውን አቀረቡ። በሀገር ደረጃ ዓለም አቀፍ የጤና ቀውስ የሆነውን ኮቪድ-19ን ጨምሮ እንዲሁም በርካታ የተፈጥሮ አደጋዎችን ለመቋቋም እየተረባረበን ነው ያሉት ጠቅላይ ሚኒስትር አብይ የበረሃ አንበጣን ለመከላከልም ከፍተኛ ጥረት በመደረግ ላይ መሆኑን ነው ያስታወቁት። በዚህ ስራ ላይ ለተሰማሩና ከፍተኛ የአንበጣውን የመከላከል ጥረት በማድረግ ላይ ላሉ አካላትም ምስጋናቸውን በፌስቡክ ገጻቸው ላይ አስፍረዋል። ሰላም ለማስፈን በሚደረገው ጥረት አጋዥ የሆኑ ተቋማትን በየቦታው ማብዛት ይገባል ሲሉ ምክትል ጠቅላይ ሚኒስትሩ ደመቀ መኮንን ተናገሩ። የእርቀ ሰላም ኮሚሽን የተመሰረተን ዓላማ እንደዚሁም ለማሳካትና ከግብ ለማድረስ መዋቅር እየሰራ መሆኑም ነው የተገለጸው። አቤል ሙሉጌታ ተጨማሪ አለው። በአገሪቱ የተለያዩ ቦታዎች ላይ ያሉ አለመግባባቶችን በእርቅ ለመፍታት የተቋቋመው የእርቀ ሰላም ኮሚሽን የተለያዩ ስልታዊ እቅዶችን ነድፎ እየሰራ ይገኛል። በዚህም የቅድመ ዝግጅት ስራዎችን አጠናቆ የተግባር ስራዎችን መጀመራቸውንም በጠቅላይ ሚኒስትር ጽህፈት ቤት ለምክትል ጠቅላይ ሚኒስትር ደመቀ መኮንን በሪፖርት አቅርቧል። የኮሚሽኑ አመራሮችና አባላት በተገኙበት የተሰሩ ስራዎችን ያቀረቡት የእርቀ ሰላም ኮሚሽን ምክትል ሰብሳቢ ሎሬት የትነበርሽ ንጉሴ ኮሚሽኑ 3 መሰረታዊ መዋቅሮችን አደራጅቷልም ብለዋል። አንደኛው የግጭት መንስኤዎችን ማጥናትና አፈታት ቋሚ ኮሚቴ በአዋጁ ላይ የተቀመጠውን በህዝቦች መካከል ያሉ ውጥረቶችን የማርገብና የሰላም እና የእርቅ የጋራ እሴቶችን ከመለየት አንጻር እንዲሰራ ተቋቁሟል። ሁለተኛው ያለፉ ጉልህ የሰብአዊ መብት ጥሰቶችን የሚያይ የሚመረምር የሚያጣራና ካጣራም በኋላ የመፍትሄ ሀሳቦች አቅጣጫዎች ለማስቀመጥ የሚሰራ የጉልህ ሰብአዊ መብት ጥሰቶች ጉዳዮች ቋሚ ኮሚቴ ተቋቁሟል። ሶስተኛው እና ዋናው በተደጋጋሚ ሲነሳ እንደምንሰማው የብሔራዊ መግባባት ነገር ለእርቅና ለሰላም አጀንዳ ካለው ጠቀሜታ አንጻር በአዋጁ አንቀጽ 5 ላይም ደግሞ የእርቀ ሰላም ኮሚሽን ዓላማ ሆኖ እንደመቀመጡ መጠን በዛ ላይ የሚሰራ የብሔራዊ መግባባትና ትስስር ቋሚ ኮሚቴ እንደዚሁ ተደራጅቷል ማለት ነው። የእርቀ ሰላም ኮሚሽን ከሰላም ሚኒስቴር ጋርም በቅርበት እየሰራ መሆኑ በውይይቱ የገለጹት የሰላም ሚኒስትሯ ወይዘሮ ሙፈሪያት ካሚል ቅድሚያ የሚሰጠውን ተግባራት ላይም ለይተን ወደ ስራ ገብተናልም ብለዋል። ስራዎች ለይተናል፣ የትኛው በየትኛው ነው መሰራት ያለበት የሚሉ ጉዳዮች ላይና የጋራ የሆኑ ጉዳዮች ላይ የበለጠ መግባባት ይዘን ነው ወደ ስራ የገባ ነው። ከዚህ አንጻር ባጠረ ጊዜ ሊታዩ የሚችሉ ለውጦች የምናመጣባቸው ያልናቸውንም በተለይ ህብረተሰብ አቀፍ የሆኑ ስራዎች ላይ የቅድሚያ ሰጥተን የምንሰራበት እንደሆነ ለይተን ተግባራዊ እንቅስቃሴዎችንም ጀምረናል። የእርቀ ሰላም ኮሚሽኑ ሀገር በቀል እውቀቶችንና የወጣቶችን አቅም ለመጠቀምም እየሰራ መሆኑም ተገልጿል። ወጣቶችን የማሳተፍና የእርቅ ሀሳባቸውን የመስማት ስራ ላይ ያተኮረ ነበር። በዋነኛነት ቲክቫ ከሚባል አንድ ተቋም ጋራ ከ1000 በላይ የሚሆኑ ወጣቶች ተወዳድረው እኔም የእርቅ ሀሳብ አለኝ የሚል ኢትዮጵያ ውስጥ ያሉትን ሀገር በቀል የእርቅ መንገዶች ለማየት የተሞከረበት ነው። እነዛም ጽሁፎች ወደ እርቀ ሰላም ኮሚሽኑ መጥተው በኮሚሽነሮች ሪቪው ተደርገው ወይም ታይተው ሁሉም በጣም ጠቃሚና ለወደፊት ልናከናውን ለምናስበው የእርቅ ሂደት ኮምፕሊመንተሪ ወይም ደግሞ ተመጋጋቢ ሆነው እንደሚያገለግሉን ተረድተናል። ውይይቱን የመሩት ምክትል ጠቅላይ ሚኒስትር ደመቀ መኮንን በኢትዮጵያ ብዙ ተስፋዎችና ተግዳሮቶች ባሉበት በዚህ ወቅት ኮሚሽኑ ብዙ ተግባራት የሚጠበቅበት እንደሆነም አመላክተዋል። ህይወት ወደፊት፣ ኢኮኖሚ ወደፊት፣ እድገት ወደፊት ትልልቅ አጀንዳ ከህዳሴ ግድባችን ጀምሮ ምን አይነት እንደሆነ እናያለንና በዚህ ጉጉት ውስጥ ሆነን ነው የዚህን ኮሚሽን ፋይዳና ኃላፊነት ማስመር ያለብን ማለት ነው። በሁለተኛ ደረጃ በቀጣይ ስራችሁ በጣም ይጠቅማል ብዬ የማስበው የሰላም አብዢ ተቋማትን የእርቅ
አሳኪ ተቋማትን ትኩረት ሰጥቶ መጠቀም ያስፈልጋል። ለዚህ አንደኛው የከፍተኛ ትምህርት ተቋማት ናቸው። የእርቀ ሰላም ኮሚሽን ለሚሰራው ተግባራት ሁሉ ባለድርሻ አካላት የበኩሉን መወጣት እንዳለበትም ተገልጿል። እርቀ ሰላም ሲገባ በየትኛውም ጉዳይ ወደ እርቅ አጀንዳ በዛ ተዋናይ ውስጥ ያሉ አካላት ያለምንም መለያየት መቅረብ ኃላፊነታቸው መወጣት አለባቸውና ያ የተባለው ነገር እውነት ነው። ይህ አንድ የማይታለፍ ኃላፊነታችን ግዴታችንም እንደሆነ አድርገን መስራት ያስፈልጋል። በአገሪቱ የተለያዩ አካባቢዎች 11 የሚሆኑ የእርቀ ሰላም ኮሚሽን ቅርንጫፍ ጽሕፈት ቤቶችን ለመክፈትም እየተሰራ መሆኑ ተመላክቷል። የቱሪዝሙ ዘርፍ በገጠር ለሚኖሩ ዜጎች ተመራጭ የገቢ ምንጭ አማራጭ እንዲሆን እየተሰራ ነው ሲሉ የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ተናገሩ። ዓለም አቀፉ የቱሪዝም ቀን ቱሪዝም ለገጠር ልማት በሚል በኢትዮጵያ ለ33ኛ ጊዜ በሶማሌ ክልል ተከብሯል። ደምስ መኩሪያው ተከታትሎታል። ቱሪዝም ለገጠር ልማት በሚል መሪ ሀሳብ በጅግጅጋ በተከበረው የዓለም የቱሪዝም ቀን የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳውን ጨምሮ የክልል ርዕሳነ መስተዳድሮችና ሌሎች ከፍተኛ የመንግስት የስራ ኃላፊዎች ታዳሚ ሆነዋል። በዓለም ለ41ኛ ጊዜ በኢትዮጵያ ደግሞ ለ33ኛ ጊዜ የተከበረው የዓለም የቱሪዝም ቀን ዘንድሮ ለገጠር ልማት ቅድሚያ በመስጠት የተከበረ በመሆኑ እንደ ኢትዮጵያ ላሉ በርካታ ዜጎቻቸው በገጠር ለሚኖሩባቸው ሀገራት ትርጉሙ የላቀ ነው ሲሉ የባህልና ቱሪዝም ሚኒስትሯ ዶክተር ሂሩት ካሳው ተናግረዋል። ለምሳሌ በሀገራችን የዘንድሮውን የዓለም ቱሪዝምን ቀን የምናከብርበት የሶማሌ ክልልን ብንወስድ ያሉት ውብና ለጥ ያሉ ሜዳማ ቦታዎች፣ ወንዞችና ፏፏቴዎች፣ ፓርኮችና ጥብቅ ቦታዎች እንዲሁም ታሪካዊ ቦታዎች በሚገባ ተጠንተው መልማት ከቻሉ የአካባቢው ነዋሪዎች ትርጉም ያለው ጥቅም እንዲያገኙ መንገድ ይከፍትላቸዋል። በዓለም ላይ የዳበረ ኢኮኖሚ የገነቡ ሀገራት የተለያዩ የገቢ ምንጮችን መጠቀማቸው ለብልጽግናቸው መሰረት እንደሆነ የጠቀሱት ዶክተር ሂሩት ካሳው በኢትዮጵያም የቱሪዝም ዘርፉ ለዜጎች እንደ አንድ የገቢ ምንጭ አማራጭ እንዲሆን በትኩረት እየተሰራ ነው ብለዋል። ጊዜው የውድድር እንደመሆኑ በአንድ ወይም በተወሰኑ ሸቀጦች ላይ ተንጠልጥሎ መቀመጥ አዋጭ አካሄድ ሆኖ አልተገኘም። ስለሆነም የሕዝባችንን የገቢ ምንጭ መሰረቶች ማስፋት ተቀዳሚ ተግባራችን ማድረግ ይኖርብናል። ያልታዩ ሀብቶቻችንን በማየትና በማልማት ለሕዝባችን ያልተቋረጠ የገቢ ምንጭ የሚሆኑበትን መንገድ ማመቻቸት ይኖርብናል። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ማዕከል ዩኔስኮ የተመዘገቡ ቅርሶችን ጨምሮ የበርካታ ባህላዊ ታሪካዊና ተፈጥሯዊ መስህቦች ባለቤት ናት ያሉት የሶማሌ ክልል ምክትል ርዕሰ መስተዳድር አቶ ሙስጠፌ ሙሐመድ ሀገሪቱ ከዘርፉ እያገኘች ያለችውን ጥቅም ግን አነስተኛ ነው ብለዋል። ለምሳሌ ጎረቤት ኬንያን ጋር ብናይ በንጽጽር ከቱሪዝም የሚያገኙትን ያህል ኢኮኖሚ ጥቅም አገራችን ኢትዮጵያ አታገኝም። በመሆኑም አገሪቷ ያላትን አይነተ ብዙ ያልተነካ እምቅ የቱሪዝም ሀብት በአግባቡ ለመጠቀም ዘላቂ ራዕይ አለማስቀመጥ፣ የቱሪስት መዳረሻ ቦታዎችን አለማልማት፣ የዳበረ እውቀትና ክህሎት ያለው የሰለጠነ የሰው ኃይል አለመኖርን የመሳሰሉ የዘርፉ ማነቆ የሆኑ ክፍተቶችን በፍጥነትና ትኩረት በመስጠት መቅረፍ ቀዳሚ ተግባር ሊሆን ይገባል። በመሆኑም በቀጣዩ 10 ዓመት አገራችንን ወደ ብልጽግና ማማ ለማውጣት ከተመረጡ የኢኮኖሚ ዘርፎች አንዱ የሆነው የቱሪዝም ዘርፍ በሶማሌ ክልልም የቱሪዝም መዳረሻ ቦታዎችን ማልማትን ጨምሮ ዘርፉ የሚፈልጋቸውን መሰረተ ልማቶች ለማሟላት ትኩረት ተሰጥቶ የሚሰራ ይሆናል። ይህ በሚሆንበት ጊዜም አብዛኛው የክልላችን የቱሪዝም ሀብት በገጠር አካባቢ የሚገኝ በመሆኑ የቱሪዝም እንቅስቃሴው ለገጠር ልማት የራሱን አስተዋጽኦ የሚያበረክት ይሆናል። የባህልና ቱሪዝም ሚኒስቴር በኢትዮጵያ ለ33ኛ ጊዜ የተከበረውን የዓለም የቱሪዝም ቀን ላዘጋጀው የሶማሌ ክልል ምስጋና አቅርቧል። በቀጣይም በሶማሌና በሌሎች የኢትዮጵያ አካባቢዎች የሚገኙ የቱሪስት መስህቦችን በማልማት ዜጎች ከዘርፉ ተጠቃሚ እንዲሆኑ በትኩረት እንደሚሰራ ተገልጿል። ለብርሃነ መስቀሉ በሰላም አደረሳችሁ። ከአውደ ዓመቱ ፍስሐ ጋር የ20ኛው ዙር የውጭ ምንዛሪ ማበረታቻ ፕሮግራም ተቋዳሽ ይሁኑ።
እስከ መስከረም 20 2013 ዓ.ም ድረስ በውጭ ሀገር ገንዘብ አስተላላፊዎች በኩል የተላከሎትን ገንዘብ ከቅርንጫፎቻችን ሲቀበሉ በስዊፍት አድራሻችን ሲቢቴታ ገቢ ሲደረግሎና የተለያዩ ሀገር ገንዘቦችን ሲመነዝሩ ዘመናዊ የቤት መኪና፣ ባለ 3 እግር ተሽከርካሪዎች ለሽልማት እርሶን ይጠብቃሉ። ይቀበሉ፣ ይመንዝሩ፣ ይሸለሙ። መልካም የመስቀል በዓል ይሁንልዎ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን የቲቪ ዜና 57 እንደቀጠለ ነው። በያላችሁበት ቦታ ሆናችሁ ርቀታችሁን ጠብቃችሁ እየተከታተላችሁን እንደሆነ እምነታችን ነው። በቤኒሻንጉል ጉሙዝ ክልል መተከል ዞን በአንዳንድ ወረዳዎች ተከስቶ የነበረውን የጸጥታ ችግር መነሻ በማድረግ በተካሄደ ግምገማ ለንጹሐን ዜጎች ሕይወት መጥፋትና መፈናቀል ምክንያት የሆኑ 45 የክልል የዞንና የወረዳ አመራሮች ከኃላፊነት መነሳታቸውን የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳደር አሻርሊ ሀሰን ገለጹ። በዞኑ በወምብራ በቡለንና በዳንጉር ወረዳዎች በተከሰቱ የጸጥታ ችግሮች በንጹሐን ዜጎች ላይ ግድያ፣ አፈናና መፈናቀል ሲደርስ መቆየቱም ተጠቅሷል። የአካባቢውን ሰላምና የዜጎችን ደህንነት ለማረጋገጥ የክልሉ መንግስት ከአጎራባች የአማራ ክልል መንግስት ከሀገር መከላከያ ሰራዊትና ከፌዴራል ፖሊስ ጋር በመቀናጀት በተከናወነ የኦፕሬሽን ስራ እስካሁን ከ350 በላይ የጥፋት ኃይሎችና ተባባሪዎች በቁጥጥር ስር መዋላቸውን የክልሉ ርዕሰ መስተዳድር አሻርሊ ሀሰን ለኢቲቪ ገልጸዋል። ከአጎራባች ክልል ከአማራ ክልል ጋር በመሆን ከፌዴራል መንግስት ጋር በተለይ ከፌዴራል የመከላከያ ሀገር መከላከያ ሰራዊት ጋር ከፌዴራል ፖሊስ ጋር ከልዩ ወይ ደግሞ ከክልሉ ጸጥታ አካላት ጋር በመሆን እዛ አካባቢ ላይ ከፍተኛ የሆነ የኦፕሬሽን ስራ እየተሰራ ይገኛል። ኦፕሬሽን ስራውን ለማገዝ እዛ ዞኑ ላይ ኮማንድ ፖስት ተቋቁመናል ማለት ነው። ይሄ ኮማንድ ፖስት በኖርማል ኮንዲሽን ማስኬድ ስላልተቻለ በዚህ በኮማንድ ፖስት ስር ወረዳዎች ገብተው ስራ እንዲሰራ የሚል ነው። በሁለተኛ ደረጃ እየሰራ ነው። የኦፕሬሽኑ ስራ እንደተጠበቀ ሆኖ የመዋቅሩ የመፈተሽ ስራ ጎን ለጎን የሰራንበት ሁኔታ ነው ያደረግነው ማለት ነው። በዚህ አግባብ እስካሁን ባለው ሁኔታ 350 በላይ የሚሆኑ ሽፍቶችና ተባባሪዎቹ ጭምር የተደመሰሱ አሉ። በህግ ቁጥጥር ስር ዋሉ በርካታዎች አሉ ማለት ነው። በመተከል ዞን የተፈጠረውን የጸጥታ ችግርና በዜጎች ላይ የደረሰውን ጉዳት መነሻ በማድረግ የቤኒሻንጉል ጉሙዝ ክልል መንግስት ባከናወነው ጥልቅ ግምገማ ከክልል እስከ ወረዳ ህዝባዊ ኃላፊነታቸውን በአግባቡ ያልተወጡና ለጥፋት ኃይሎች ተባባሪ የሆኑ 45 አመራሮች ከኃላፊነት መነሳታቸውን የገለጹት አቶ አሻርሊ ሀሰን 15 አመራሮች ደግሞ በቁጥጥር ስር ሆነው ጉዳያቸው በህግ እየተጣራ መሆኑን ነው ያብራሩት። ክልል ደረጃ ወደ 4 የሚሆኑ አመራሮች እርምጃ ተወስደዋል። የተሸጋሸጉም አሉ። መተከል ዞን ላይ በጥቅል በዞን ማዕከል ላይ ወደ 9 የሚሆኑ አመራሮች ናቸው ከኃላፊነት የተነሱት። ከየወረዳው ይለያያል። ለምሳሌ ወንበራ ወረዳ ላይ ወደ 5 የሚሆኑ፣ ቡለን ወረዳ ላይ 7 የሚሆኑ አመራሮች፣ በተመሳሳይ መልኩ ዳንጉር ላይ ወደ 9 የሚሆኑ አመራሮች በኃላፊነት ተነስተዋል። ማንዱራ ወረዳ ላይ ወደ 4 አመራሮች፣ ድባጤ ላይ ወደ 4 የሚሆኑ አመራሮች ከኃላፊነት እንዲነሱ ተደርጓል። ስለዚህ በድምር ሲታይ ወደ 45 አመራሮች ናቸው ከኃላፊነት የተነሱና ከነዚህ ውስጥ ያው በህግ የሚጠይቁ 10 ናቸው። ቀድሞ 5 የሚሆኑት ደግሞ ቁጥጥር ስር ውሎ ጉዳያቸው እየታየ ነው ያለውና ይሄንም የፖለቲካ እርምጃው እንደተጠበቀ ሆኖ በማንኛውም ደረጃ ላይ ያለው አመራር ይሄን ችግር ተባባሪ ነው እጁ አለበት ተብሎ ሲገመገም ወደ ህግ የማቅረብ ስራ አጠናክረን የምናስቀጥል መሆኑን ነው አቅጣጫ ያስቀመጥነው ማለት ነው። በዚሁ በመተከል ዞን በተደጋጋሚ የጸጥታ ችግር እየፈጠሩ ያሉት የጥፋት ኃይሎች ሀገራዊ ለውጡን ለማደናቀፍ በሚጥሩ የውስጥና የውጭ ኃይሎች ድጋፍ የሚደረግላቸው አካላት ናቸው ያሉት የቤኒሻንጉል ጉሙዝ ርዕሰ መስተዳድር አሻርሊ ሀሰን በክልሉ ዘላቂነት ያለው ሰላምና መረጋጋት እንዲኖርና የዜጎችን ደህንነት አስተማማኝ በሆነ መልኩ ለመጠበቅ የክልሉ መንግስት በዞኑ ከተዋቀረው ኮማንድ ፖስት ጋር በመቀናጀት የተለያዩ የህብረተሰብ አቀፍ ስትራቴጂዎችን ዘርግቶ በመስራት ላይ መሆኑን ማስታወቃቸውን የዘገበው ሪፖርተራችን ጀማል አህመድ ነው።
የፊታችን ቅዳሜ መስከረም 23 በአዲስ አበባ የሚከበረው የኢሬቻ በዓል አባገዳዎች በወሰኑት መሰረት በውስን የሰው ቁጥር የሚከበር መሆኑን የአዲስ አበባ ምክትል ከንቲባ አዳነች አቤቤ ገለጹ። የአዲስ አበባ ምክትል ከንቲባ አዳነች አቤቤ የኢሬቻ በዓልን አስመልክቶ በሰጡት ጋዜጣዊ መግለጫ ኢሬቻ የአብሮነትና የወንድማማችነት በዓል መሆኑን ገልጸው በበዓሉ ውስጥ ያሉ እሴቶችም ሕዝብን ይበልጥ የሚያሳስሩ መሆናቸውን ነው የተናገሩት። እርስ በርስም ቤተሰብም ጭምር የሚመሰጋገንበት ነው። የተጣላ የሚታረቅበት ነው። የተራራቀ የሚሰበሰብበትና በጋራ ሆኖ ሰላምን የሚያወርድበት ነው። ይህንን እሴት ካሳደግ ነው ካወቅ ነው እሴቱን በደንብ ጠጋ ብለን ምን እንደሆነ ታሪካዊ አመጣጡንና ይዘቱንም የምንረዳውና ለመረዳትም የበለጠ ፍላጎቱን እያዳበርን ከሄድን ያስተሳስረናል። አብሮነታችንን የበለጠ ያጎላዋል። በመካከላችን ሰላምን የበለጠ ይተክላል። ሰላምን ብቻ አይደለም የተጣሉት የሚታረቁበት ሂደትንና ታሪኩን በምናይበት ሰዓት ይሄ ለዛሬውም ትውልድ ጭምር ጠቃሚ እንደሆነ ልንማርበት እንችላለን። እንደ አዲስ አበባ ምክትል ከንቲባ አዳነች አቤቤ ገለጻ በዓሉ በኮቪድ-19 ወረርሽኝ ምክንያት አባገዳዎች በወሰኑት መሰረት በውስን የሰው ቁጥር እንደሚከበር የተገለጸ ሲሆን በዓሉ ላይ ሌሎች ከበዓሉ ውጭ ያሉ ፍላጎቶችን ለማንጸባረቅ መሞከር እንደ ምክትል ከንቲባ አዳነች የበዓሉን እሴት መቃረን ነው። ኢሬቻን በምናከብርበት ሰዓት በእርግጥ እንደ መስቀል በዓል ሁሉ የሚወጣው የተወሰነ ሰው ነው። በተወሰነ ሰው ቁጥር አባገዳዎች መግቢያ አዘጋጅተዋል። የሚመጣውንም ሰው ቁጥር ጭምር ወስነዋል። ይሄንን ማክበር፣ ይሄንን ጥሪ መቀበል መስቀል ላይ የታየው ስነ ስርዓት፣ መስቀል ላይ የታየው የአባቶችን ጥሪ መቀበልና ማክበር በኢሬቻም ጭምር ሊደገም ይገባል። ኢሬቻ ሰላማዊ ነው። ሰላማዊ በዓል ነው። ሰላምን ማውረጃ ነው። ስለዚህ ሌሎች ፍላጎቶች በበዓሉ ምክንያት ወይም ደግሞ በዓሉን እንደ አጋጣሚ በመጠቀም እዚህ ውስጥ ለመፈጸም መሄድ ፈጽሞ ኢሬቻን አለማወቅም ነው። የኢሬቻን እሴትም ማበላሸትም ነው። የኦሮሞ ሕዝብ በዓሉን በትክክል እንዳያከብር የማድረግም ተግባር ነው ብለን እናያለን። ምክትል ከንቲባ አዳነች አቤቤ እንዳብራሩት የአዲስ አበባ ከተማ አስተዳደር የኢሬቻ በዓልን የተመለከቱ የተለያዩ የፓናል ውይይቶችና ኤግዚቢሽኖችን አዘጋጅቷል። እኛ እንደ ከተማው አስተዳደር ኢሬቻ እንደ ቀድሞ ብዙ ህዝብ ተሞ ቢመጣና በዚህ ቢያከብር እጅግ በጣም ደስ ይለናል። ገቢም ጭምር ስለሆነ ማለት ነው ለበዓላችን ለከተማችን ድምቀትም ስለሆነ። ነገር ግን ደግሞ የኮቪድ-19 ተግዳሮት አሁንም ተግዳሮት ሆኖ እንደቀጠለ ነው። በዚህም ምክንያት በውስን ሰዎች ብቻ የሚከበር በዓል ነው የሚሆነው። ከዚህ ባሻገር የበዓሉ እሴት፣ የበዓሉ ምንነት፣ ታሪካዊ አመጣጡ፣ ማህበራዊ ፋይዳው፣ የቱሪዝም መስህብነቱ፣ ቅርስነቱ እንዲታወቅ ለማድረግ የተለያዩ የፓናል ውይይቶችን አዘጋጅተናል። በወረዳ ደረጃ ይደረጋል፣ በከተማ ደረጃ እንዲሁም ደግሞ በአገር አቀፍ ደረጃ የፓናል ውይይቶችን እናደርጋለን። በዓሉ እንዲታወቅ፣ በዓሉ ታሪካዊ እሴትነቱ እንዲዳብር ወይም ደግሞ ከዚህ በፊት የሚከበርበት ስነ ስርዓት እንዳይጓደል የማድረግ በቂ ዝግጅት አድርገናል። በዚህ በኩል ምንም የሚጓደል ነገር የለም። ባለፉት 2 ቀናት ቅዳሜና እሁድ የተከበሩት የመስቀል ደመራና የመስቀል በዓል በሰላም ከመጠናቀቃቸው በተጨማሪ የሃይማኖት አባቶችና የጤና ባለሙያዎችን ምክር ተግባራዊ ባረገ መልኩ መከበራቸውን ምክትል ከንቲባ አዳነች አቤቤ ጠቅሰው ለከተማዋ ነዋሪም ምስጋናቸውን ማቅረባቸውን ነው ሪፖርተራችን አወል ሁሴን የዘገበው። ይህ በእንዲህ እንዳለ የኢሬቻ በዓል በሰላም እንዲጠናቀቅ አስፈላጊውን ዝግጅት ማድረጉን የኦሮሚያ አስተዳደርና ጸጥታ ቢሮ አስታወቀ። የቢሮ ኃላፊ ጅብሪል መሐመድ በሰጡት መግለጫ በኮቪድ-19 ወረርሽኝ ምክንያት ዘንድሮ የኢሬቻ በዓል ጥሪ በተደረገላቸው ውስን ሰዎች ብቻ እንደሚከበር የተናገሩት። ይህም በዓሉ በሰላም እንዲከበር አስፈላጊው ዝግጅት መጠናቀቁንም ነው የቢሮ ኃላፊው ጅብሪል መሐመድ ያብራሩት። የኢሬቻን በዓል መነሻ መንደርደሪያ በማድረግ ለመስከረም 30 መንግስት የለም ብሎ ብጥብጥና ወከትን ለመፍጠር ግጭት ወይንም ክስተትን ለመፍጠር አልሞ የሚንቀሳቀሱ
ጸረ ሰላምና ጸረ ህዝብ ኃይሎች አሉ። ምናልባት ግባቸው ሀገርን ማበጣበጥ ከሆነ ኢትዮጵያ የማትበጣበጥ የማትናወጥ የማትፈርስ ሀገር መሆኗን አውቆ ከድርጊታቸው እንዲቆጠቡ የማይቆጠቡ ከሆነም ደግሞ እንደአስፈላጊነቱ የሚገባቸውን ተገቢ ምላሽ እንደሚያገኙ ልርዱት ይገባል የሚል እምነት አለኝ። የኢሬቻን በዓል መነሻ በማድረግ ለውጡን ከጅምሩ የተቃወሙ አካላትና በክልሉ ታጥቆ የሚንቀሳቀስ ቡድን የኢትዮጵያን ሰላም ከማይፈልጉ የውጭ ኃይሎች ጋር በመሆን ሁከት ለመፍጠር ከሚያደርጉት እንቅስቃሴ እንዲቆጠቡም ነው የኦሮሚያ አስተዳደርና ጸጥታ ቢሮ ኃላፊ ጅብሪል መሐመድ ያሳሰቡት። የጸጥታ መዋቅሩ ሰላሙን ለማስከበር ከላይ እስከታች ዝግጅቱን አጠናቋል። በዚሁ መሰረት ከዝግጅቱ አካል ተደርጎ ሊወሰድ የሚችለው አንዱ አብዛኛው መልአተ ህዝቡን ማወያየት ነው። ጉዳዩ የሚመለከቱ ህዝብ ተወያይተዋል። ሁለተኛው የጸጥታ መዋቅሩ ኦሪንቴሽን መስጠትና ስምሪት መስጠት ነው። ስምሪቱን በዓሉን ታዳሚውን ለመቀበልም እሱ ራሱም የታዳሚውን በዓል ለመጠበቅም በቤቱ ያለውንም ሰላማዊ ህዝብ ህይወት እና ሰላሙን ለመጠበቅ በቂ ዝግጅት ተደርጎ የኃይል ስምሪት ተደርጓል። ሶስተኛው በዓሉ የሚከበረው በፍንፍኔና በቢሾፍቱ ቢሆንም ሰፋ ያለ ቦታን የሚይዝ አካባቢ ሰፋ ያለ ቦታን የሚይዝ ነው። በዚሁ መሰረት ይሄ ሰፋ ባለው ቦታ ውስጥ የመንግስት መዋቅር ቅንጅትን ያስፈልጋል። ስለዚህ በቂ የጸጥታ መዋቅርና የመስተዳደር መዋቅር ቅንጅት ስርዓት ተፈጥሯል። በኢትዮጵያ በኮሮና ወረርሽኝ ምክንያት የተዘጉ ትምህርት ቤቶችን ለመክፈት ስራዎች በልዩ ትኩረት መከናወን እንዳለባቸው ትምህርት ሚኒስቴር አሳሰበ። የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ከኢቲቪ ጋር በነበራቸው ቆይታ በሁሉም ትምህርት ቤቶች ኮሮናን በመከላከል ትምህርት ማስጀመር እንደሚቻል የሚገመግም ኮሚቴ ይዋቀራል ብለዋል። ግዛቸው ደርብ ተከታትሎታል። የኮሮና ወረርሽኝ በዓለም ላይ በቢሊዮን የሚቆጠሩ ተማሪዎችን ከትምህርት ገበታ ውጭ ማድረጉ ይታወቃል። የበሽታውን ሁኔታ በመቆጣጠር ትምህርት ለማስጀመር በኢትዮጵያ የቅድመ ዝግጅት ስራዎች እየተከናወኑ መሆኑን የትምህርት ሚኒስትሩ ዶክተር ኢንጂነር ጌታሁን መኩሪያ ገልጸዋል። በተለይም ከተወሰኑ ሳምንታት በኋላ ይጀመራል ተብሎ ለታቀደው የትምህርት መርሃ ግብር ከተለያዩ ዘርፎች የተውጣጣ ኮሚቴ በባለቤትነት እንደሚሰራው ይናገራሉ። ይሄ ባለቤት አድርገን ከጤና ዘርፍ፣ ከትምህርት ዘርፍ፣ ከወላጆች፣ ከአስተዳደር ዘርፍ የምናቋቁመው ባለቤት የእያንዳንዱ ትምህርት ቤት ባለቤት በተለይ ከሁሉ በላይ ወላጆች ብዙ ድምፅ እንዲኖራቸው እንዲሆን እንፈልጋለን። ምክንያቱም ለልጆች ለህፃናት ከወላጅ የበለጠ ባለቤት ስለሌለ፣ ስለዚህ ወላጆች በአብላጫው ያሉበት ባለቤቶች እንዲኖሩና ይሄ ቲም በሚቀጥሉት 3 ሳምንታት ውስጥ ዝርዝር ውይይት እንዲያካሂድ ትምህርት ቤቱ ያለበትን ሁኔታ እንዲገመግም እኛ ከትምህርት ሚኒስቴር የምንልካቸው ማስኮች ስለመድረስ ስላለመድረሳቸውን እያጣራ ከኛም ይሁን ከሌላ ደግሞ የሚመጡትን ሪሶርሶች ሞቢላይዝ እያደረገ ውሃ ስለመኖሩ ውሃ የሚቀርብበትን ሁኔታ እያየ እያስተካከለ የተለያዩ የሳኒታይዜሽን የዲስኢንፌክሽን ስራዎች ትምህርት ቤቱ በአጠቃላይ ልጆቻቸውን ሊያስተምር የሚችልበት ሁኔታ ላይ ስለመገኘቱ የሚገመግም መከፈት ይችላል ብሎ ኃላፊነት የሚወስድ ባለቤት እንዲኖረው አስቀምጠናል። የመንግስት ትምህርት ቤቶችን በተመለከተ የተዋቀረው ኮሚቴ ነባራዊ ሁኔታዎችን ገምግሞ ውሳኔ በመስጠት ትምህርት ማስጀመር እንደሚቻል ካልተረጋገጠ ትምህርት ቤቶች አይከፈቱም ይላሉ። ካስቀመጥናቸው ቀናቶች ይልቅ ትምህርት ቤቱ ተማሪዎችን ለመቀበል ዝግጅትነቱን የመጨረሱና አለመጨረሱ ነው የሚወስነው። ስለዚህ መከፈትንና አለመከፈትን የሚወስኑት እነዚህ ዝግጅቶች ናቸው። ለመክፈት የሚያስችሉ ወላጆችን የጨመረ አደረጃጀት ወደ ትምህርት ቤት እንዲወርድ ወደ እያንዳንዱ ትምህርት ቤት እንዲወርድ የሚያስችሉ የተለያዩ ነገሮችን ወደ መሬት ወደ ታች አውርደናል፣ ወደ ክልል አውርደናል። ይሄ ወደ ታች እየወረደ በሚቀጥሉት 3 ሳምንት የምንሰራቸው ግዙፍ ስራዎች እንግዲህ ይወስናሉ ማለት ነው። ግል ትምህርት ቤቶችን በተመለከተ ወላጆች የትምህርት ቤቱን ዝግጅት ካላመኑበት ተመሳሳይ እርምጃ ይወሰዳል ብለዋል። በእያንዳንዱ የግል ትምህርት ቤቶች የወላጅ ኮሚቴዎች ይሄ ትምህርት ቤት ዝግጁ አይደለም ብሎ ካለ ያ ትምህርት ቤት ትምህርት እንዳይከፍት እንዘጋዋለን።
ስለዚህ ዝግጁነቱ እስኪረጋገጥ ድረስ ወላጆች እስኪያምኑ ድረስ የጤና ባለሙያዎች የጤና ስርዓታችን ዝግጁነቱን እስካላረጋገጠ ድረስ ትምህርት ቤቶች መከፈት አይችሉም፣ የግል ትምህርት ቤቶች። ስለዚህ ይሄ ኮሚቴ አደራ ማለት የምፈልገው ከሰኞ ጀምሮ በሚቀጥሉት 3 ሳምንታት ውስጥ ወላጆች ያሉበት፣ መምህራን ያሉበት፣ የትምህርት ቤቱ አስተዳደር ያለበት፣ የጤና ሴክተሩ የሚመድበው ባለሙያ ይኖራል በእያንዳንዱ ያለበት እና እዛ አካባቢ ያለው አስተዳደር የቀበሌ፣ የወረዳ አስተዳደር፣ የክፍለ ከተማ አስተዳደር ሊሆን ይችላል የአስተዳደር ኃላፊዎች ያሉበት ኮሚቴ እንዲቋቋም ያ ኮሚቴ የዛን የእያንዳንዱ ትምህርት ቤት ዝግጁነት እያረጋገጠ እየገመገመ ክሊራንስ የሚሰጠው ይሄ ነው። ትምህርት ቤቶችን ለመክፈት ከቀሩት ቀናት በላይ ቀሪ ስራዎችን በትኩረት መስራት ተገቢ ነው ያሉት ሚኒስትሩ በሽታውን እየተከላከሉ የመማር ማስተማር ስራውን እንዲቀጥል ማድረግ ካልተቻለ የበሽታውን ዕድሜ ማራዘምና ሀገርን ለከፋ ጉዳት መዳረግ ነው ብለዋል። ለአረጋውያን የማህበራዊ ጥበቃ ስርዓት ለመዘርጋት መታቀዱን የሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ ገለጹ። በዓለም አቀፍ ደረጃ ለ30ኛ በኢትዮጵያ ደግሞ ለ29ኛ ጊዜ መስከረም 29 የሚከበረውን የአረጋውያን ቀን አስመልክቶም መግለጫ ተሰጥቷል። አረጋውያን የትውልድን ጉዞ ከትላንት ተቀብለው ዛሬ ላይ የሚያደርሱ እንዲሁም ወደ ነገ የሚያሻግሩ ድልድዮች በመሆናቸው ተገቢው ክብር፣ ጥበቃና ከለላ ሊደረግላቸው እንደሚገባም ነው ሚኒስትሯ ዶክተር ኤርጎጌ የተናገሩት። በሀገሪቱ ተግባራዊ የተደረገ በሚገኘው የሴፍቲኔት መርሃ ግብር ከ290 ሺህ በላይ አረጋውያንን ተጠቃሚ ማድረግ ቢቻልም እንኳ በአሁኑ ወቅት በሀገሪቱ ያለው የአረጋውያን ቁጥር ዝቅተኛ መሆኑንም ነው ስራው ላይ የተገለጸው። የኮቪድ-19 ወረርሽኝ ደግሞ በአረጋውያን ላይ የሚያደርሰውን ጫና ከፍ ማድረጉ ደግሞ የኢትዮጵያ አረጋውያን ጡረተኞች ብሔራዊ ማህበር ፕሬዚዳንት የሆኑት አቶ ጌታቸው ክፍሉም ተናግረዋል። አረጋውያን ለተለያዩ ዘርፈ ብዙ ችግሮች የተጋለጡ ሲሆኑ በዋናነት የአረጋውያን ፖሊሲ አለመኖሩ፣ ለአረጋውያን ተብሎ የወጡ ሕጎች ተፈጻሚ አለመሆን፣ በቂ ገቢ አለመኖር፣ ሁሉም በጡረታ አለመከታቸው የሚጠቀሱ ናቸው። ዓለማችንና ሀገራችን እያናወጠ ያለውን የኮሮና ወረርሽኝ በተከሰተበት ወቅት ይህ ወረርሽኝ ህዝባችንን ለከፋ ችግርና ህይወት መጥፋት የዳረገ ሲሆን በተለይም በርካታ ቁጥር ያላቸው አረጋውያንን በክፉኛ ጎድቷል። በተለይም ከኢኮኖሚ ጉዳቱ ባሻገር ተያይዞ በመጣው የመገለል ስሜት ተጠቅተዋል። ሪፖርተራችን ፋሲካ እያሌው እንደዘገበችው የዘንድሮ የአረጋውያን ቀን ወቅታዊና ተግባራዊ ምላሽ ለአረጋውያን በሚል መሪ ቃል እንደሚከበር ተገልጿል። አረጋውያንን ለማገዝ በጊዜያዊነት ከሚሰሩ ስራዎች በተጨማሪ በዘላቂነት የ10 ዓመት የልማት እቅድ በማዘጋጀት ለአረጋውያን በማህበራዊ ጥበቃ ስርዓት ለመዘርጋት መታቀዱን የሰራተኛና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬም ተናግረዋል። አረጋውያንን ለተወሰነ ጊዜ ብቻ በዘመቻ በሚደረግ ድጋፍ ልንረዳና ልናቋቁም እንደዚሁም ደግሞ ከነሱ ማግኘት ያለብንን እውቀት ከነሱ ማግኘት ያለብንን ደግሞ የተለያዩ ክህሎቶች እንደ ሀገር ማግኘት ስላለብን ታሪካችንንም ማህበራዊ እሴቶቻችንንም አጠንክረን መሄድ እንድንችል ለቀጣይ ዘላቂ የሚሆኑ የአረጋውያንን የመደገፍ ስራን በተለይ የማህበራዊ ጥበቃ ስርዓትን በመዘርጋት መንግስት የራሱን ሚና ሊጫወት ይገባል። በዚህ ረገድ የሰራተኛና ማህበራዊ ጉዳይ ሚኒስቴር 2 አዋጆችን ሰርቶ ለሚኒስትሮች ምክር ቤት አቅርቧል። በተለያዩ መድረኮች ላይ እንገልጸዋለን። ይሄም የማህበራዊ ጥበቃ ፈንድ ማቋቋምና ማቋቋሚያ አዋጅና የማህበራዊ ጥበቃ ብሔራዊ ምክር ቤት ማቋቋሚያ አዋጅ ናቸው። በምዕራብ ጉጂ ዞን በመከላከያ ሰራዊት እገዛ አንጻራዊ ሰላም መስፈኑ ተገለጸ። በክልሉ በነበረው የጸጥታ ችግር የመንግስትን መዋቅር በማፈራረስ ጭምር ህዝቡ ለከፍተኛ አካል ጉዳት ለመፈናቀልና ለሞት ሲዳረግም ነው የቆየው ተብሏል። የምዕራብ ጉጂ ዞን አስተዳዳሪ አቶ ታደሰ ኡዱ እንዳሉት መንግስት ወንጀሎችን በመፈጸም ላይ ከሚገኘው ታጣቂ ኃይል ቀጠናውን ነፃ የማውጣቱን ስራ በስፋት እያከናወነ ነው ያሉት።
በመከላከያ ሰራዊት እገዛ በኦነግ ሸኔ ይፈጸም የነበረው ህዝብና አመራሩን ማዕከል ያደረገ ጥቃትን መከላከል እንደተቻለም ነው የተጠቆመው። በተገኘው አንጻራዊ ሰላምም አሁን ላይ የአካባቢው አርሶ አደር ስራው ላይ ብቻ እንዲያተኩር ማድረግ እንደተቻለም ነው የተነገረው። ከዚህ በተቃራኒውም በመቆም የሰራዊቱን ስም በማጥፋት ከህዝቡ ለመነጠል የሚደረጉ ጥረቶችን ማህበረሰቡ ጆሮ ባለመስጠትና ከጸጥታ ኃይሉ ጎን በመቆም ድጋፍ እንዲያደርግም ጥሪ መቅረቡን ነው ከደቡብ እዝ የተገኘው መረጃ የሚያመለክተው። የፌዴራል ፖሊስ ኮሚሽን ከራስ በላይ ለህዝብና ለሀገር መስራት በሚል መሪ ቃል እያከበረ ለሚገኘው የፖሊስ ቀን በቀጣዮቹ ቀናት ዝግጅቶች እንዳሉት አስታወቀ። የፌዴራል ፖሊስ ኮሚሽነር ጀነራል እንዳሻው ጣሰው የመጀመሪያው ዝግጅት ነገ የሚካሄደው የፓናል ውይይት መሆኑን በሰጡት መግለጫ አብራርተዋል። የመጀመሪያው ፕሮግራም ፓናል ውይይት ሲሆን በፖሊስ ጉዞን የሚያመለክት ፖሊስ ትላንትና ምን ይመስል ነበረ ከተመሰረተበት ጊዜ ጀምሮ፣ ፖሊስ ዛሬ ምን ይመስላል፣ ፖሊስ ለወደፊት ምን መምሰል አለበት የሚል የፓናል ዝግጅት በሸራተን ሆቴል መስከረም 19 ቀን ተዘጋጅቷል። በዚህ ዕለት ከፍተኛ የሚባሉ የሀገሪቱ አመራሮች ይገኛሉ፣ ዲፕሎማቶች ይገኛሉ፣ አታሼዎች ይገኛሉ፣ ልዩ ልዩ የሃይማኖት አባቶች ይገኛሉ። ልዩ ልዩ ምሁራንም ተገኝተው በምናቀርበው ጽሁፍ ላይ አስተያየታቸውን ይሰጣሉ። በዚህ ሀገር ላይ እንዲመሰረት የሚፈልጉት ፖሊስ ምን አይነት ነው የሚል ሀሳባቸውን እንዲገልጹ እድል እንሰጣለን። ሪፖርተራችን ዋለልኝ ታምር እንደዘገበው ሁለተኛው ዝግጅት ከነገ ወዲያ በመስቀል አደባባይ የሚቀርብ ትርኢት መሆኑን ኮሚሽነር ጀነራሉ አስታውቀዋል። ሁለተኛው ፕሮግራም በፖሊስ ውስጥ የተሰራ የሪፎርም ስራ አለ። በዚህ ሁለት ዓመት ተኩል ትልቅ የሪፎርም ስራዎች ተሰርተዋል። እነዚህ የሪፎርም ስራዎች ለህብረተሰቡ ማስተዋወቅ ስላስፈለገ አጠቃላይ የፖሊስ ቁመና የህዝብ አገልጋይነቱን መሰረት አድርገን ቃል የምንገባበት፣ ቃላችንን የምናደስበት የአደባባይ ትርኢት በደመቀና ባሸበረቀ ሁኔታ በመስቀል አደባባይ መስከረም 20 ይከበራል ከጠዋቱ 2 ሰዓት ጀምሮ። ይሄ ፕሮግራም ያው ኮቪድን ለመከላከል በወጣው ህግ መሰረት በተወሰነ ሰው ነው የሚከበረው፣ በተወሰነ ጥሪ በሚደረግላቸው አካል ነው የሚከበረው። መላ ህብረተሰቡ ግን በፕሮግራሙ በሬዲዮና በቴሌቪዥን የሚቻል ከሆነ በቀጥታ አለበለዚያም የተቀረጸ ፕሮግራም ለህብረተሰቡ እናሰራጫለን። እነዚህም ፕሮግራም በመመልከት ለወደፊቱ ፖሊስ በሚሰራቸው ስራዎች ላይ ህብረተሰቡ ከፖሊስ ጋር፣ ፖሊስ ከህብረተሰቡ ጋር ተቆራኝተን የህዝባችንና ህገ መንግስቱን የምንጠብቅበትን አላማ እንደገና ቃል የምንገባበት ወቅት ነው። አሁን የሚቀርበው ከጤና ሚኒስቴር የተገኘው ዕለታዊ የኮሮና ቫይረስ መረጃ ነው። ባለፉት 24 ሰዓታት ውስጥ በተደረገ 4747 የላቦራቶሪ ምርመራ 612 ሰዎች ኮሮና ቫይረስ እንደተገኘባቸው የጤና ሚኒስቴር አስታውቋል። በኢትዮጵያ በአጠቃላይ ቫይረሱ በምርመራ የተገኘባቸው ሰዎች ቁጥር ደግሞ 73944 ደርሷል። በሌላ በኩል በትናንትናው ዕለት 390 ሰዎች ከበሽታው ማገገማቸውን ተከትሎ በአጠቃላይ በኢትዮጵያ ከበሽታው ያገገሙ ሰዎች ቁጥር 30753 ሆኗል። ባለፉት 24 ሰዓታት ደግሞ በዚሁ በኮሮና ቫይረስ ሳቢያ የ7 ሰዎች ህይወት ማለፉን ተከትሎ በበሽታው የሞቱ ሰዎች ቁጥር እስከዛሬ 1177 ደርሷል። በሀገሪቱ እስከዛሬ ድረስ በአጠቃላይ ለ1 ሚሊዮን 260,929 ሰዎች የኮሮና ቫይረስ የላቦራቶሪ ምርመራ መደረጉን ነው የጤና ሚኒስቴር በዕለታዊ መረጃው ይፋ ያደረገው። ኢትዮጵያ የሬድ ፕላስ ፕሮግራምን ከጀመረች ወዲህ ላከናወነችው የደን ልማትና ጥበቃ ስራ ከለጋሽ ሀገራት የ4.5 ቢሊዮን ብር ድጋፍ ማግኘቷን የአካባቢ ደንና አየር ንብረት ለውጥ ኮሚሽን አስታወቀ። ኮሚሽኑ እንዳለው ኢትዮጵያ የፕሮግራሙን የዝግጅት ምዕራፍ አጠናቃ ወደ ቀጣዩ ምዕራፍ ተሸጋግራለች። እንዳለ ዘውዴ
ኢትዮጵያ ከደን የሚለቀቅ ሙቀት አማቂ ጋዝ ቅነሳ ፕሮግራም ወይም ሬድ ፕላስን በ2005 ዓ.ም ነው በብሔራዊ ደረጃ የመሰረተችው። ፕሮግራሙ በዓለም አቀፍ ደረጃ በፓሪስ ሲፈረምም ከፈረሙት 195 ሀገሮች ግንባር ቀደሟ ናት። ሬድ ፕላስ ደንን ከምንጣሮ በመጠበቅ የካርበን ልቀትን ለመቀነስና ተጨማሪ ችግኞችን በመትከል ካርበንን ለማከማቸት የሚሰራ ፕሮግራም ነው። ባለፉት 7 ዓመታት እነዚህን ተግባራት በማከናወን ነው ከዓለም ባንክና ከዓለም አቀፍ ማህበረሰብ ድጋፍ ያገኘችው። የኖርዌይ መንግስትና ሌሎችም መንግስታት አንዳንድ አገሮች በአጠቃላይ እስካሁን ድረስ ያደረጉልን የፋይናንስ ድጋፍ ስናይ ወደ 4.5 ቢሊዮን ብር እስካሁን ማግኘት ተችሏል። ኮሚሽኑ እንዳለው የተገኘው ገንዘብ አገሪቱ ለምታከናውነው የተለያዩ የደን ልማትና ጥበቃ ተግባራት ውሏል። ምድሪቷ ላይ የደን ውድመት ምን ያህል ነው እያል ሞኒተር የምናደርግበትን ሲስተም ሜዥር የምናደርግበትን ሲስተም ከዚሁ ከአገር አቀፍ ደን ቆጠራው ጋር ተያይዞ የሚሰራ MRV ሲስተም ይባላል። በ4 ክልሎችና በፌዴራል ደረጃ አደራጅተንበታል። በመኪና ደረጃም ወደ 93 መኪናዎች ግዢ ተደርጎ በዚሁ ፕሮግራም ባለፉት 7 ዓመት ውስጥ እንግዲህ ወረዳም ክልልም ፌዴራል ላይም ያለው ጠቅላላ እንቅስቃሴ በጣም እየደገፉ ያሉ ተሽከርካሪዎች አሉ። ኢትዮጵያ 18 ሚሊዮን ቶን ካርቦን ወደ ከባቢ አየር እንደምትለቅና 5 ሚሊዮን ቶን ካርበን በደኖቿ አምቃ እንደያዘች የገለጸው ኮሚሽኑ የተከማቸው ካርበን ለሽያጭ ማቅረቡን ተናግሯል። እስካሁን ድረስ በደኖች ውስጥ የተከማቸውን ካርበን ለመሸጥ ወደ 1.5 ቢሊዮን ብር ሊያስገኝ የሚችል እንትን ከዓለም ባንክና ከኖርዌይ መንግስት ጋር አሁን ስልቱ ላይ እየተናገርን ይገኛል። በዓለም አቀፉ የሬድ ፕላስ ፕሮግራም በተቀመጠው መስፈርት መሰረት የዝግጅት ምዕራፏን አጠናቃም ወደ ቀጣዩ ምዕራፍ እንድትገባ ይሁንታን አግኝታለች። ኢትዮጵያ የዝግጅቱን ምዕራፉን በአግባቡ ያጠናቀቀች በመሆኑ ወደ ሬድ ኢንቨስትመንት ፕሮግራም ገብታለች። ይሄ ለኢትዮጵያ ትልቅ ጥቅም ነው። አንደኛ ሀብት ያገኘንበት ሁኔታ ተፈጥሯል። ሀገሪቱ በደን ልማትና ጥበቃ የጀመረችውን ህዝብ አቀፍ እንቅስቃሴ አጠናክራ እንድትቀጥል ነው ኮሚሽኑ ያሳሰበው። ደንበኞቻችን የተሳለጠና ውጣ ውረድ ያልበዛበት ጊዜና ወጪ ቆጣቢ የተሟላ አገልግሎት አሰጣጥ ስርዓት በመላ ሀገሪቱ ተደራሽነት ያለው እናም ለእቃዎቻቸው ጥንቃቄ ሙሉ ዋስትና የሚሰጥ የታመነ ተቋምን ይፈልጋሉ። ለደንበኞቻችን ጥያቄ መልስ አለን። መርከቦቻችን 1 ወር የሚፈጀውን የባህር ጉዞ በግማሽ በማሳጠር ጊዜ ለሚያሳስባቸው እፎይታን ፈጥረዋል። ውጣ ውረድ ቀርቷል። በመልቲ ሞዳል አገልግሎት በአንድ ሰነድ ዕቃው መጋዘኖ ይደርሳል። ከወደብ እስከ ደንበኞቻችን ደጅ ፈጣን ባቡርና በርካታ ከባድ መኪኖች ከኛ ጋር ተሰልፈዋል። ለቀልጣፋና ዘመናዊ አሰራር የሚረዱ የቴክኖሎጂ ውጤቶችን ታጥቀናል። ለደንበኞቻችን ተደራሽነት በሀገራችን አማካይ ስፍራ 8 ወደብ ተርሚናሎችን አቋቁመናል። ባደራ የተረከብነውን በጥንቃቄ አጓጉዘን ካዘዙን ስፍራ እስከ መጋዘኖ ለፈጣን እድገትና ስኬቶ እጅግ በጣም አጠገብ ሆነን ለጥረቶ እሴት እንጨምራለን። የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አገልግሎት ድርጅት